ስለዚህ እናቴና አባትሽ አንድ ላይ ሄደው ቤቱን ለሰክሰስ ለራሱ ሽጠውለት ገንዘብ ተቀብለው እኩል እንካፈል ብላ ባታስፈራራኝ ባታስገድደኝ ኖሮ ላደርግ ያሰብኩት ነገር ነበር እንደ ጓደኛ። ግን እሷ በጉልበት ስለመጣችብኝ ልታስፈራራኝ ስለሞከረች ሲደርሰኝ ራሱ እንደ ጓደኛ ስላልተደሰተችልኝ እንኳን ደስ አለሽ ጓደኛ እሳይ እንኳን አረገልሽ ብትለኝ ፋንታ አላገጠችብኝ። ምንድን ነው ቤት ብርቅ ነው እንዲህ ምን ያስደነግጥሻል? ተረጋጊ ምናምን አለችኝ። ስለዚህ እንደዚህ ከሆነ እኔ ምንም አልሰጥም። በሰላም በፍቅር በጓደኝነት ቢሆን ግን ለራሴ ላደርግላት ያሰብኩት ነገር ነበረ ብላለች። ያልሽ ሀቡ እሷ ማለት ነው እንኳን ልታረግ አይደለም አንድ ድርሃምም እንኳን ሰንዝራ ለመስጠት እሷ ቁጤ አትልምና ማለት ነው። ኦኬ አትልምና ለማድረግ ይባርክላት ትውሰድ። እኔ ከራሴ አውጥቼላታለሁኝ። እሷ ግን አንዲት ነገር ለማድረግ አበደን እዚህ ጋር አትወድም። ስሙኒ አንድ ድርሃም ለማውጣት አትወድም። እኔ አውቃታለሁ ሲጀመር ስለማውቃት ታዩ ችግር የለውም። እኔ አደረገችልኝም አላደረገችልኝም እግዚአብሔር ነው የሰጣት ይሁንላት። ግን ይሄ ነገር በራሴ ስም ነው ይሄ የሆነውም ራሴ ያደረኩት ነው ይሄ ማለት ነው። የደረሳትም እኔ ስላደርኳት እኔ ስለነገርኳት እኔ እንደዚህ ስላልኳት ነው እንጂ እሷ ያሰበችው ነገር አበደን ምንም ነገር የለም። ያስነሳዋትም ራሴ ነኝ። ቁረጪ ችግር የለውም እኔ ጋር ብር አለ ያልኩትም እኔ ነኝ። ስለዛ በዛ መሀል ደሞዟ ደረሰ፣ ደሞዟን ከፈለች ካላስ አሁን ማለት ነው ችግር የለውም። አሁን እኔ አሁን ሀብዬ ይኸውልሽ ሚሚዬ ፈጣሪ ለወይንሸት ይህን ነገር ስላሰበ ፈጣሪ አንቺ ሄደሽ ቁረጪ እንድትያት አደረገ። ይህን ያደረገው ፈጣሪ ነው። አንቺን እንደ መልአክ ነበር ፈጣሪ። አዎ ይኸውልሽ ሚሚዬ ስሚኝ፣ ፈጣሪ እራሱ ከምድር ወርዶ አይደለም የሚያደርገው። አንድ ነገር ሲያደርግ በሰዎች ነው። ፈጣሪ ለወይንሸት ስላሰበ አንቺን ላከና ሰክሰስ ጋር ትኬት እንቁረጥ እንድትያት አደረገ። ከዛ እሷ ደግሞ እባክሽ ተይኝ አልቆርጥም፣ ከዚህ በፊት ቆርጬ አልደረሰኝም፣ አልቆርጥም፣ አሁን ብርም የለኝም አለችሽ። ስትልሽ እኔ ያበድርሻለሁ አልሻት፣ ገፋሻት። ለምን? ፈጣሪ ስለላከሽ። ገብቶሻል? ፈጣሪ ስለጻፈው ለወይንሸት ይህን ነገር ስለጻፈው እሷ ብትከራከርም እሷ የለኝም አልቆርጥም ብትልም አንቺ ፑሽ እንድታረጊያት አበድርሻለሁ ቁረጪ እንድትያት አደረገ። ከዛ ልታበድሪያት ነበር አንቺ ግን ደግሞ ፈጣሪ ከራሷ ላብ ከራሷ ሀቅ ይሄ ነገር እንደሚመጣ ቀድሞ ስለሚያውቅ ከራሷ ሀቅ ከራሷ ላብ እንዲቆረጥ ስለፈለገ ሳታበድሪያት ሳያመቻችልሽ ደሞዟ እንዲደርስ አደረገ። ለምን? የእያንዳንዳችንን ልብ ፈጣሪ ቀድሞ ያውቃል፣ በደንብ ያቀናል። ከፈጣሪ በላይ የሚያቀን የለም። በስቷ በአንቺ ገንዘብ ተቆርጦ ቢሆን ኑሮ ዛሬ እዚህ ቤት ቅያማ ቆሞ ነበር። የመጨረሻ ጸብ ነበረ። ግን ፈጣሪ ይሄ ነገር ቀድሞ እንደሚመጣ እንደሚደርሳት ፈጣሪ ቀድሞ ያውቃል። ጽፎታል። ወይንሸት ሲደርሳት እንደምትባሉበት ፈጣሪ ቀድሞ ያውቃል። ስለዚህ ይህንን ነገር ደግሞ ለመከላከል ፈጣሪ ቀድሞ ደሞዟ እንዲደርስ ወይንሸት አደረገ እና ከራሷ ከላቧ ከደሞዟ እንድትቆርጥ አደረገ። ገባሽ? እንደገና አንቺ በሌላ ስም አንቺ በቤተሰብ ስም አይደለም በመላእክት ስም መሰለኝ የቆረጥሽው አይደል? ማሪ አንቺ ሁለት ትኬቶች በምንና በምንድን ስም ናቸው? አንድ በእናቴ አንድ በኪዳነ ምሕረት። ኦኬ አንቺ አሁን በኪዳነ ምሕረት ስትቆጪ እሷ ወይ በገብርኤል ወይ በማርያም ቆርጣ ቢሆን ኖሮ አንቺ አሁን ማርያም ገብርኤል የሁሉም ነው አይደል? አንድ ሰው ብቻውን የኔ ነው ማለት አይችልም አይደል? ያንቺን አይደለም ያንቺን በማርያም ቆርጬ የኔን በገብርኤል ነው የቆረጥኩት ብለሽ ትያት ነበር። ገባሽ? በምንም አይታወቅማ። ግን በእናቷ ስም እንድትቆርጥ አደረጋት ፈጣሪ። የእናትሽ ስም የኔ ነው ልትያት አትችይም። ማርያምን ግን የኔ ነው ልትያት ትችያለሽ። ማርያም የሁሉም ስለሆነች። በገብርኤል ብትቆርጪ ገብርኤል የሁሉም ስለሆነ የኔ ነው ልትያት ትችያለሽ። ግን ፈጣሪ ይሄንን ሁሉ ነገር ላቧ ሀቋ ርስቋ ስለሆነ ወደ እሷ ስለላከው ይህንን ሁሉ ቀድሞ አዘጋጀላት እና እጣው በእናቷ ስም እንዲወጣላት አደረገ። ብሩንም ከአንቺ ሳትበደር ደሞዟ ደርሶ እንድትከፍል አደረገ። በራሷ በደሞዟ በላቧ በሀቋ እንድትከፍል አደረገ። ስለዚህ ይህን ነገር ያመቻቸው ያዘጋጀው ፈጣሪ ነው። እድሏ ነው። አንቺ ልትደሰችላት ይገባል። እንደ ጓደኛ አብራችሁ እንደ መብላታችሁ እንደ መጠጣታችሁ ምንም ልጠብቂ አይገባም። ጓደኛሽ ናት። አንቺ ባልሽው ደረሰላት። እሳይ እሳይ። እንኳን እኔ ለጓደኛዬ ሰበብ ሆንኩኝ። ለጓደኛዬ ባለሶስት መኝታ ቤት የቤት ባለቤት እንድትሆን እኔ ሰበብ ሆንኩ። እኔ ጓደኛዬን ቁረጭ ብዬ አስታውሻት እድሜ ልኳን እኮ አሁን አንቺ ባትመቀኝባት እንደዚህ አካፊን ብለሽ ግግም ብለሽ ባትጣሉ እድሜ ልኳን እዛ ቤት ውስጥ እየኖረች አግብታ ልጆቿን እያሳደገች እድሜ ልኳን ይሄን ቤት ኬት አመጣሹ መች ሰርተሹ ነው ስትባል ሁሌ አንዲት የተባረከች ጓደኛዬ ሰክሰስ ጋር ትኬት ቁረጭ ብላኝ በእሷ ምክንያት እሷ ነግራኝ ቆርጬ ነው የደረሰኝ ቤቱ።
እያለች እድሜ ልኳን ትመርቅሽ ነበር። እድሜ ልኳን ቤቷ እንግዳ በመጣ ቁጥር ስለ ቤቷ ሲነሳ እድሜ ልኳን እያነሳችሽ ታስመርቅሽ ነበር። አሁን ግን እድሜ ልኳን ምቀኝነትሽን ነው የምታስታውሰው። እንደተመቀኘሽባት እንዳልተደሰትሽላት ደረሰኝ ብላ ስትነግርሽ ደግሞ ለቤት ታቀም አየሽ አይደለም ማለት የነበረብሽ እሳይ ጓደኛዬ እንኳን አረገልሽ አይደለም በደሞዟ ከፍለ አንቺ አበድረሻት ራሱ ብትከፍል እኔ እድሜ ልኳን አንቺ ጓደኛዬ ባበደረችኝ 2000 ብር የቤት ባለቤት ሆንኩን ብላ አንቺን ስታመሰግንሽ ሞተሽም ስታመሰግንሽ ትኖር ነበር። ስለዚህ ፈጣሪ ለእያንዳንዳችን የጻፈልን ነገር አለ። ለአንቺም የተጻፈ ነገር አለ። የአንቺም እድል ይመጣል አለ ፈጣሪ ጋር ተመዝግቧል። ስለዚህ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። ለአንቺም የተሻለ ነገር አዘጋጅቶልሻል። አሁንም ቁረጪ፣ አይታወቅም። ፈጣሪ ለአንቺ ደግሞ በሚቀጥለው ባለ 3 መኝታ ቤት ይደርስሽ ይሆናል። 2 ጣስ ቢደርስሽ ምን ታውቂያለሽ? ለጓደኛሽ ያረግሽውን ነገር አይቶ ፈጣሪ ለአንቺ ደብል ይከስሽ ይሆናል። እሺ። እና አንቺ አሁንም አንቺ ነሽ ምክንያት፣ አንቺ ነሽ ሰበብ። ወይንሸት የቤት ባለቤት ለመሆኗ ሰበቧ ምክንያቷ አንቺ ነሽ። ሁሌም ስታመሰግንሽ ትኖራለች። ጓደኝነታችሁ ባይቀጥል እንኳን ሰላም ሁኑ፣ ተጠያየቁ። በሩቁ ግን እሺ፣ እንዳትጣሉ። በሩቁ ተጠያየቁ፣ ተደዋወሉ። በሩቁ አብራችሁ እንድትኖሩ ግን አልመክራችሁም። የኢጃዛ ቤት ስቲል አብራችሁ ከሆናችሁ ሌላ ኢጃዛ ቤት የኢጃዛ ቤት አልሄድም። ተሻል ኢጃዛ ቤት እሷም የኢጃዛ ቤት አትሄድም፣ እኔም የኢጃዛ ቤት አልሄድም። አዎ፣ ግን በቃ እንደዚሁ በሩቁ ተጠያየቁ። አገር ቤት ትተዋወቃላችሁ? አካባቢ አንድ አካባቢ ናችሁ? እንተዋወቅም። ሀቢበት ኢጃዛ ቤት ጥሩ በቃ። እና ውሸትን እንኳን ደስ አለሽ በያት ሚሚዬ። እንኳን ደስ ያለሽ። ፈጣሪ ይባርክልሽ። እንኳን አረገልሽ ጓደኛዬ በያት። እኔ እኮ እንኳን አረገላት ግን ማለት ነው ሀቡ እዚህ ጋር እሷ በቃ አለ አይደለ እንደዛ ስልክ አላነሳችልኝ ምናምን አውቃ ነው ለእኔ ተንኮል አስባ ነው ምናምን ብላ ነው የወሰደችው እሷ ማለት ነው። ግን እግዚአብሔር ይመለከታል እኮ በቃ አሁንም ከልብሽ ተደሰችላት። በቃ ካልሆነ ፈጣሪ ያንቺን እድል ይዘጋብሻል። ምቀኝነት እድልን ይዘጋል። እናቴ ትሙት የሰዎች ልንገርሽ ሚሚዬ አንድ ነገር ልንገርሽ። ፈጣሪ ለሰዎች ስንደሰት፣ ለጎረቤት ለጓደኛ መልካም ነገር ሲያገኙ ስንደሰት ለእኛ እጥፉን ይሰጠናል። እማዬ ትሙት ተደሰች። ለሰዎች እሳይ እሳይ እንኳን አረገላቸው ወይ ተደሰች። ስትደሰች ፈጣሪ በአንቺ ይደሰትና ለአንቺ የተሻለ ነገር ይሰጥሻል፣ እጥፉን ይሰጥሻል። ስለዚህ አሁን ከልብሽ ተደሰችላት። በቃ ሴጣንን አትስሚ። ሴጣን እኮ ነው ምቀኝነት። ሴጣን እንድንቀና ያደርገናል፣ በጓደኞቻችን እንድንመቀኝ። ይሄ ሴጣንን ወደዛ አልሰማህም በይውና ወይንሸትዬ ጓደኛዬ እሳይ እንኳን አደረገልሽ ፈጣሪ እሳይ አሁንም ይጨምርልሽ ባለሽ ላይ በያት። ወይ ነው አሁንም እንኳን አደረገልሽ እግዚአብሔር ይጨምርልሽ። አሚን። ለአንቺም እጥፍ ድርቡን ይስጥሽ ፈጣሪ። ወይንሸት ይኸው ሚሚ